እሺ ታዛ ነው እየሰማችሁ ያላችሁት። ሌላው የምሽቱ ወሬ አጋጣሚዎችን ተጠቅሞ መስረቅ ነው። ግርግር ለሌባ ያመቻል ይላል እኮ አበሻ በደህና ጊዜ ሲተርት። ልክ ነው። ግርግር ለሌባ ያመቻል። ኦፖርቹኒስቲክ ቴፍት የሚባለው እድል ሌብነትን የፈጠረላቸው ሰዎች አሉ። አንዳንድ ሰዎች መስረቃቸውንም ላያምኑት ይችላሉ። ራሳቸው የሰው ዕቃ አንስተው ቦርሳቸው ውስጥ መክተታቸው ወይም ይዘው ላጥ ማለታቸው ምክንያቱም አስበውበት ተለማምደውበት ወይም ደግሞ ከሊትን ይሄን ዕቃዋን እፈልጋለሁ ብለው ከቤት ወጥተው ላይሆን ይችላል። እዛ ጋር ሲያዩ የጎመዡለት ወይም ስሜታቸውን መቆጣጠር ያልቻሉለት የሰው ንብረት የነሱ እንዲሆን በመመኘት ሊሆን ይችላል። ለዛም ነው አንዳንድ የህግ አግባቦች ይፈትሻሉ የሰዎችን ባህሪያት። ሰዎች ለምን ወንጀል ይሰራሉ? አቅዶ አልሞ የሚለው ቃል ትርጉም አለው። ብዙ ጊዜ ተዘጋጅቷል፣ አውጥቷል፣ አውርዷል፣ የሆነ ሴራ አዘጋጅቷል ከጀርባው። ስለዚህ ከበድ ይላል። አንዳንድ ነገሮች ግን ራሱ አስተዋጽኦ አበርክቷል ወንጀል የተሰራበት ሰው ብሎ የሚያያቸው ነገሮች አሉ። ከዛ ውስጥ አንዱ እድል የፈጠራቸው ስርቆቶች ሌቦቹን ሳይሆን አካባቢውንና ሁኔታውን መቆጣጠር ነው የምንችለው። ሌቦቹማ ዛጋ ተሰጥቷቸዋል ወይም ግማሽ መንገድ እንኩ ተብለዋል የሚለውን ያያል። ለማንኛውም ሌቦቹን እያበረታታን አይደለም። እኛ አካባቢውንና ማንነታችንን፣ እንቅስቃሴያችንን፣ ተግባራችንን፣ ስሜታችንን በመቆጣጠር ውስጥ ንብረታችንን ወይም በኋላ በጣም የሚከነክነን የሚቆጨን ነገር እንዳይሄድ ከእጃችን በማድረግ ውስጥ እንድንጠነቀቅ ለማድረግ ነው። ደግሞ በጣም ነው የሚቆጨው ዓይንሽ እያየ የሚሄድብሽ ነገር። እንደው እኮ የሆነ ሌባ እኮ ዘርፎኝ ቢሆን እንሌለ እያየሁት እያወቅኩት አሁን ከደቂቃ በፊት እዚህ ጋር አስቀምጨው እንግዳ ብዬ ከጠራሁት መካከል ምን ነው ልጄ ምን አረኳት ባኖርኩ ባበላው ባለበስኩ ባጠጣው የምንላቸው ሰዎች አሉ። በረዳኋቸው የሚያስብሉን ሰዎች ይሄን አድርገውብን ሊሆን ይችላል። አንዳንዶቹን ማየት ጥሩ ነው። $40,000 የሙሽሮችን ስጦታ የሰረቀ ግለሰብ ብሎ ቢቢሲ ይዞት የወጣው አንድ ጉዳይን እየተመለከትኩ ነበረ። በእስያውያን ዘንድ ለሰርግ ድግስ የሚመጡ ሰዎች ባዶ እጃቸውን አይመጡም። ቀይ ኢንቨሎፕ አለ፣ ይሄ ፖስታ አለ አይደል፣ ወረቀት። እዛ ውስጥ የቻልሹን ያክል መጠን ገንዘብ ከተሽ ነው በዶላር ነው። ከዛ ሙሽሮቹ አዳራሽ ውስጥ ዙፋናቸው ላይ ቁጭ ይላሉ። ሙሽሮቹ ጋር ከመሄድሽ በፊት ውስጡ ማስታወሻ ትጽፊበትና እነሱ ጋር ከመግባትሽ በፊት አነስ ያለች ሩም አለች ወይም ደግሞ ክፍል አለች። እዛ ውስጥ ደግሞ ተለቅ ያለ ወደ ውስጥ ስትመለከቺ በቅርበት ማታዩን ፖስታ እየጣልሽ ነው የምትሄጁ ማለት ነው። ስለዚህ እሱን የሚጠብቁ 2ም 3ም የቤተሰቡ የቅርብ ሰዎች ይኖራሉ። ግን ውክቢያ ላይ ይሆናሉ ብዙ ጊዜ ጣል እያረጉ እንኳን ደስ አላችሁ ለሙሽሮች ቤተሰብ ይባላል። መጨረሻ ላይ ያ ተሰብስቦ ለማይሰጣል በመዝገብ ተጽፎ ለሙሽሮቹ እከሌ $1,000 እከሌ $100 ይባልና በባህላቸው መሰረት ሙሽሮቹ ያወጡትን የሰርግ ድግስ እኛ እንድንደሰትበት ስለሆነ እኛ ሼር አድርገናቸዋል የሚል ሂሳብ ይመጣል። ይሄ ቆንጆ ባህላቸው ነው። አንዳንድ የአፍሪካ ሀገራትም ውስጥ አለ። ጥሪ ስንጠራ የሚጨንቀን ሰዎች አንዳንድ ጊዜ አስተዋጽኦ እስከዚህ ድረስ ነው። ጭፈራ ላይ አሁን እኛ ጋር እንደዚህ ሙሽሮች ሲጨፍሩ እኮ ብር ይሸለማሉ፣ ይርከፈከፋል። አሁን እኮ እነሱን እያሰብኳቸው ነው። ከስር የሚለቅም ከመጣ አደገኛ ይሆናል ማለት ነው። ታወቅ ሰው መቼም አያረገው። ምክንያቱም ዶክመንት እኮ ነው፣ ቪዲዮ እኮ ይታያል። ቀስ ብሎ እኮ ነው እንደሚጨፍሩ መስለው ድም ያልኩሽ የሚጨፍሩ መስለው ይሄ ዩኒፎርሙን ለብሶ ጓኑን ለብሶ የገባ ሰውዬ ካለ ቢያዩኝስ ምን ያመጣሉ የት ያቆኛል ሊል ይችላል። ከተጠሪ ከክብር እንግዶች መካከል ይሄ ከባድ ነው፣ በራሱ ላይ እንደ መፍረድ ነው። ቪዲዮ ደግሞ ያስቀራል። ከባድ ዶላር ከሆነ አይመለሱም ብዬ ነው። እና ምንድነው የሆነው መሰለሽ ያልሽኮ ነው ይሄ ሰዎችን የሚያጓጉ ነገሮች የምናደርግ ከሆነ ሰርቆ ማያቅሰውም ቢሆን ወደ ስርቆት ሊገፋፋ ይችላል። ምንድነው የሆነው? ፕሮግራሙ እዛ ሆቴል ውስጥ አለቀና ያ ፖስታ ሲበረከትላቸው ተሰብስበው አነሰ። የመጣው ሰው ብዙ ነው። በባህላቸው መሰረት ብዙ ሰው ከመጣ ብዙ ኢንቨሎፕ መኖር አለበት። ምንድነው ያጋጠመው አሉና ካሜራ እንዲወጣ ተደረገ። ካሜራው ሲወጣ አንድ ሰው የሆቴሉ አስተናጋጅ ልብስ ለብሶ ሽር ጉዲል ነበረ፣ በቪዲዮ ነበረ ታይቷል። በኋላ ይሄ ሰው ይወጣል ይገባል እዛች ሩማ ውስጥ ሳጥኗ የተቀመጠችበት ጋር። ከዛ ምን ተባለ? ሆቴሉ ያውቀዋል ይሄን ሰው በመጀመሪያ አዎ አስተናጋጄ ነው፣ ግን ለዛን ቀን እዚህ ቦታ ላይ ይሄን ስራ እንዲሰራ አልተመደበም ወይም አልታዘዘም። ለምን መጣ?
ከሌላ ቦታ ነው የመጣው ማለት ነው። ያለ ትዕዛዙ ሰርግ እንዳለ ገብቶታል። ቢዝነስ ሊሰራ ነው የመጣው። ብዙ ሰዎች በኢንቨሎፕ ውስጥ ገንዘብ አስቀምጠው የሚሄዱበት ቀን እንደሚሆን ታሳቢ ያደረገ ነው። ሆቴሉ ባዘጋጃት በዚች ኢንቨሎፓ በምትቀመጥበት ሩም ውስጥ የሙሽሮቹ ቤተሰቦች ቀልባቸውን አጥተዋል። ወዲያ እያሉ ነው። ስለዚህ እሱን አጋጣሚ ነበር የተጠቀመው። ሞጭለፍ አድርጎ ሄዷል ማለት ነው። ታይቷል እሱ ቪዲዮ ውስጥ። በኋላ ግን ምን ያክል ገንዘብ ነው የሚለው አልታወቀም። ምን ያክል ገንዘብ እንደሆነ የተናገረው ራሱ ነው። በየኢንቨሎፖች ውስጥ $100 አለ፣ $1,000 አለ። በአጠቃላይ ግን $40,000 ነው አለ። እንግዶቹ ማስታወሻ ብለው የጻፉትን መዝገብ ሲታይ በመዝገቡ ስሌት እሱ ያወራው $40,000 እና እነሱ ሰተናል ያሉት ስሌት እኩል ሆነ። አልዋሽም። እሺ የት ሄደ? አልተገኘም ገንዘቡ። የት ሄደ ሲባል የሚገርምሽ በተከታታይ በነበረ 4 ሰዓታት ውስጥ አጥፍቶታል። ምን አድርጎ? በኦንላይን የቁማር ጨዋታ እና ልብስ በመግዛት በቃ ቢዚ ነበረ። አንዳንዴ ደግሞ እንዲህ ለከስከስ የሚሉ ሌቦች መጨረሻ ላይ ጥሩም ነገር አያድርጉበት። $40,000 የአሜሪካ ዶላር ነው የጠፋው። ይሄ ገንዘብ መጠን የሰርግ ወጪውን መሸፈኛ ይሆን ነበር። እዛ ጋር ሙሽሮቹ ያወጡት አስከፍቷል ማለት ነው። ወዳጅ ዘመዶችም ያንን ስጦታ ያበረከቱ ሰዎችም እንደዛው። ግን ፍርድ ቤት በፍጥነት እንዲቀርብ ተደርጎ ካሳ እንዲሰጥ ተደርጓል። 1 ዓመት እንዲታሰር ተደርጓል። ይህን ውሳኔ ሰጥተዋል። ካሳው ምንድን ነው የሚለውን ሪፖርቱ አይገልጽም። ግን 1 ዓመትና ካሳ እንዲሰጥ ለሙሽሮቹ ነው የተበየነበት። አንድ ሰው ሙዳቸውን አጥፍቷል ማለት ነው። ትዝታሽንም ያበላሻል። ከኪሴ ባልወጣ ኖሮ ያስብላል። አሁን ለሰጪዎቹ ጥሩ ነገር አስበው። አሁን $1,000 የሰጠሽ ሰው ቀላል እኮ አይደለም። ያሳዝናል። እነሱም ደግሞ ያንን ዘጭ አድርገው ሲደግሱ መቼም በባህላቸው መሰረት ማግኘታችን አይቀርም። ምን ሊክስ ይችላል ስታስብ እንግዲህ እዛ ሄዶ ያገልግል እንደነሱ የቤት ሰራተኛ ኧረ ከዛም በታች የሰራው ስራ ደግሞ እኮ አናምንም። የጃሜል ያለበት ሰው ቤታችን እንዲመጣ አንፈልግም። አንዴ ሰርቆ ተገኘ የተባለን ሰው እኮ አናምንም። እጁን ወደ ኋላ አጣምሮ በጣም ደባሪ ነው ግን ስሜቱ በጣም ነው የሚያናድደው እንጂ በጣም እና ከባድ ነው። ሌላኛው ደግሞ እንደዚሁ በሆቴል ሪሴፕሽን ላይ በጣም ብዙኛም ሀገር ውስጥ አጋጥመዋል። ታብ የሰረቀ ግለሰብ ነው። ይሄ ታብ የተሰረቀው ደግሞ ፍሎሪዳ ታምፓ የተባለ ቦታ ላይ ነው። ሆቴል ውስጥ ነው። ሆቴሉ ላይ ቢዚ የሆኑ ሰራተኞች ከጀርባ ያሳያቸዋል። ቪዲዮ ከፊት ለፊት ባለው አይደለም የታየው፣ ከጀርባ በኩል እና በስተቀኝ በኩል ባለ አንድ ክፍት ቦታ ላይ መጣ ሄደት ይላል አንድ ሰው። ምንድነው ለማድረግ የፈለገው? እዛች የቀረችው ቴብል ላይ ምንድነው ያለው የሚለውን ለማየት ነው። ነጭ ታባለች፣ ደስ የምትል ታብላት ቁጭ ብላለች። እሷን ፈልጓል። ሌላ ጓደኛው ሄዶ ቢዚ ያደርጋቸዋል እነኛን 2 ሪሴፕሽኒስቶች፣ የሆቴሉን ሪሴፕሽኒስቶች። ከዛ ይሄኛው መጣ አለ ሄደት አለ፣ መጣ አለ ሄደት አለ። ሌላ ታብ ከቦርሳ ውስጥ ይዞ አወጣ። ከዛ ከላይ ደግሞ ይሄ A4 ሳይዝ ወረቀት አለ፣ እሱን አደረገ። የራሱን ያችን አሮጌዋን ታብ አዲሷ አያረላቸው ታቧ ላይ ያስቀመጣት፣ ደረባት። ከዛ ደግሞ A4 ወረቀቷን ከላይ አደረገ። ከዛ ያኛውን አንሄድ ምናምን ሲለው ልክ በእግረ መንገድ እንደተነሳ ማለት ነው አደረገና አብሮ 3 ነገር እጁ ላይ አለ። ስለዚህ ሰርቋል አልሰረቀም የሚለውንም እርግጠኛ ላትሆኝ ትችላለሽ። ግን ምን አዳናቸው? ቅድም ያለው 4K ሪዞሉሽን ዘመኑ የደረሰበት እንግዲህ በየማጉያው ይሄ ምስል ማጉያው ወይም ደግሞ ማጥሪያው ቴክኖሎጂን መጠቀም የቻለ CCTV አድርጎ ስለነበር ያዙት ከነ ግብረ አበሩ። እንግዲህ ወደ ሕግ አግባብ ሄዷል። ልክ እንደዚህ ይፋ የሚያደርጓቸው ስርቆቶች አሉ። አብላጫዎቹ ግን የት ቦታ ምን ሆነ የሚለው ነው። እዚህ ቦታ እኮ ከሌ ነው ይሄን እንዲያድርጎ ወሰደ የሚያስብል ካልሆነ በስተቀር ብዙ እጅ ከፍንጅ ያስያዙ ነገሮች የሉም። ሌቦቹም ደግሞ ከኛ ረቀው ልናገኛቸው እንችላለን። ማንነታቸው እንዳይታወቅ የማድረጉም ነገር እንዳለ ሆኖ ማለት ነው። ግርግር ቅድም እንዳለው ለሌባ ያመቻል የተባለው ይሄ በርካታ የድብቅ ካሜራዎች ያጋለጧቸው አጋጣሚዎች ሪፖርት ተደርገዋል። ግለሰቦች ብዙ ሰዎች በተሰባሰቡባቸው፣ ቀልባቸውን ባልሰበሰቡባቸው፣ በጣም ቢዚ በሆኑባቸው ቦታዎች ላይ ተገኝተው የሚያደርጉት ዘረፋን ሪፖርት ያደረጉ CCTVዎች ናቸው። ሲቹዌሽናል ክራይም ይሉታል። በቃ ይሄ ሁኔታውንና አካባቢውን መሰረት አድርገው ላንሳው ልሰደው። ለምሳሌ አሁን መኪና ሲጋጭ
መኪናሽ ድንገት ሲጋጭ በጣም ተጠንቀቂ የሚባለው የሚመከረው ነገር ለብዙ አሽከርካሪዎች እኛ ሀገር ላይ ልክ የሆነ ግጭት ሲፈጠር ደንግጠሽ ወይኔ ወይ አንቺ ኮንሽ አደጋ ያደረሽ ወይ አንቺ ኮን በጣም አደጋ የደረሰበት ተወጫለሽ። በሩን እንደከፋፈትሽው ቦርሳሽ አለ፣ ስልክሽ አለ። በማለት ተዘጋጅተዋል። አንቺ ወጣ ደግሞ ብዙ ሰው ነው የሚከብሽ። ግጭት ሲመጣ ትራፊክ ፖሊስ አይደለም መጀመሪያ የሚመጣው፣ እዛው አካባቢው ላይ ያለው ሰው መጥቶ ነው የሚከባው መኪናው። ከዛ ወጣ አድርገው ይወስዳሉ። ሆን ተብሎም እንደዚህ አይነት ነገሮችን የማጋጨት ሙከራዎችን እያደረጉ ሰዎች ግራ ሲጋቡ ዝርፊያ የመፈጸም ነገርም ሰምተናል። ለዚህ የሚያበረታቷቸው ነገሮች ሌቦቹ ነው ይሄ ሁኔታዎችንና የሰዎችን ባህሪያት፣ ሁኔታዎች፣ ስሜቶች መሰረት አድርገው እንዲሰርቁ የሚያደርጓቸው ነገሮች በርካታ ምራቅ የሚያስወጡ ኤሌክትሮኒክስ እቃዎች በአንድ ቦታ መገኘት። አይፎን 17 ዝም ብለሽ አይተሹ ተዝረክርኮ ወድቆ የሆነ ቦታ እንደቀልድ ተቀምጦ እንዴ ፈላጊም የለው ፈላጊ የለህማ። ቦርሳዎች፣ ዋሌቶችን ጨምሮ የግለሰብ ለየት ያሉ ንብረቶች፣ ጌጣጌጦች፣ አልባሳት፣ ጫማዎች፣ አክሰሰሪዎች ከብዙ ቦታ ላይ ጠፍተዋል። አንዳንዶቹ እቃዎች መጥፋታቸውን ቆይተው ነው የምናውቀው። እንዴት እንደጠፋም ላናቅ እንችላለን። ቶሎ የምንፈልገው ስልካችንን ነው አይደል? ስለምንፈልገው ለመጠቀም አካባቢው ላይ ነበር የት ሄደ ስለምንል ማለት ነው። መጥፋታቸው ቶሎ የማይታወቁ ቁሶች በእነዚህ ቀናት ጠፍተው ተገኝተዋል ተብሏል። ጫማዎች፣ አልባሳት፣ ሰዓት፣ የእጅ ቦርሳዎች፣ መጽሐፍት፣ የቤት ውስጥ ቁሳቁሶች፣ ጌጣጌጦች፣ ቤትሽ ድግስ ጠርተሽ በጣም የምትፈልጊው የቤት እቃ በነጠላ ውስጥ ደበቅ ተደርጎ ቢወጣ ዝም ብለሽ አስቢው። መቼም ጠረጴዛ አይደል ሰውየውን ተሸክሞ ሲወጣ ወይም ለማውጣት ሲታገል አታዩም። የሆኑ ነገሮች አሉ አይደል ደበቅ ለማድረግ የሚያመቹ። የት ሄደ ባዜ የአበባ ማስቀመጫ የታልሽ ሌላ ቀን ስትፈልጊ እዚህ አልነበር? ማንሱም ተሰብራችሁት ነው ለድግሱ ነው የጠፋው ሚል እንዴት በቃ ማንን ስትጠረጥሪያለሽ በድግሱ ቀን? አንዳንዴ እዚህ ቤት ሰላቢ ያለ እንደሚሉ ሰዎች እኮ አሉ። ለምን በቃ እንዳልሽው ማን ወሰደው አጣቂም ፈልገሽ አጥተሽዋል። አያድርስ የሆነ የድንጋይ ቅርጽ ልዩ ትዝታ ግን አለሽ ለሱ ነገር። አራሉ በጣም እንዲጣፉብን ማንፈልጋቸው እቃዎች እና ቁልፎች አሁን ብዙ ሰዎች የት ቦታ ነው የጣልነው፣ ከቤት ነው የወጣው፣ እዚህ ቦታ ነው የጠፋው አይሉም። ደግሞ ቅያሪ ማያደርጉላቸው ቁልፎቹን እንደዛ ይጣፋሉ። ብዙ ጊዜ ግርግርን የሚጠቀሙ ሌቦች ምን አይነት አጋጣሚዎችን በቶሎ ይጠቀማሉ ነው የኛን አለመረጋጋት ወይም ከቀልብ አለመሆናችንን የኛን እርዳታ ፍለጋ ወይም መታገዛችንን መሰረት ያደረገ የሆነ ለምሳሌ ብዙ ነገር በአንድ ጊዜ ተሸክመሻል፣ ከብዶሻል፣ ቁልፍ በእጅሽ አንጠልጥለሻል፣ ስልክሽን በአንድ እጅሽ ይዘሻል፣ ቦርሳሽ ደግሞ ከትከሻሽ እየተንሸራተተ ነው፣ የሆነ ነገር በትከሻሽና አንገትሽ አጣብቀሽ ይዘሻል። የሆነ ሰው ሮጦ ሲመጣ እሰይ ገላገልከኝ እሰይ ነው የምትይው እንጂ ማነሽ ምንድነሽ የት ቦታ ድጋሚ ያገኝሻለሁ ይሄን እቃ ተቀብለሽኝ አንልም። ቆይ ይሄን እቃ ሊያዝልሽ የሚሉ ሰዎች ሊጠጉ ይችላሉ። መጠጋት ብቻ ሳይሆን በጣም ብዙ ነገሩን ሊያቀላጥፉልን ይችላሉ። ከዛ ለማን እንደሰጠነው አናውቅም። አንድ የሆነ ፕሮግራም ላይ ምን አጋጠመኝ፣ ሴትዮዋ በእድሜ አንጋፋ የሆነች አርቲስት ናት። አርቲስቷ ካባ መልበስ ነበረባት። ከመቀመጫዋ ስሟ ሲጠራ ካባ አለበሷት፣ አበባ ተሰጣት፣ ፎቶግራፈሮች ከበቧት። ዝም ብለሽ አስቢው በክብር ከተቀመጠችበት ቦታ ወደ መድረኩ እስክትመጣ ድረስ ያለው ግርግር። እሱ ግርግር ላይ ካሜራ መኖሩ በጣም ጥሩ ነገር ነው። ግን የሆነ ሰው እቃሽን ልቀበልሽ ቦርሳሽን እና ስልክሽን ብሏት ነው የተቀበለው። በኋላ ላይ ግን ሽልማቱ ካለቀ በኋላ የሆነ ሰው ተቀብሎ የነበረ ስልኬን ግን መጥቶ አልሰጠኝም፣ መሬዞብኝ እንዳይወጣ ባካችሁ አለች። ግድ የለም ይሄ ሁሉ የምታየው ካሜራ ማን ነው? ስለዚህ እንደው ቢሆን እንኳን እናየዋለን እንዴ ካሜራ ውስጥ ብታይ ምን አገባችሁ ሚልስ ቢሆን አዳራሽ ሙሉ የሞላው አለች። እንደውም እሷ ይሄ ሲወራ ግን እከሌ እኔ ነኝ የተቀበልኩሽ ብሎ መጣ አይጠሩ። ይሄ ስለተወራ እኮ ነው የምልሽ። ክሉ መስጠት አለብን። በነገርሽ ካሜራ እየተቀረጸ ነው። አይ ይሄንማ አናውንስ ሳናደርግ ባይሆን ኖሮ ያልሽው አጋጣሚውን የመጠቀም ሊሆን ይችላል። አንዳንድ ሰዎች ደግሞ ምን አላቸው፣ ለምሳሌ ጀርባዬን ሰጥቼ ይቀርጻለሁ፣ ከዛ በኋላ በዛው ወጣለሁ ፊቴን ሰላሳይ ለካሜራው። ቴክኒካልም እኮ ይሆናል። ገብቶሻል? ከኛ ተረጋግተው ነው የሚመጡት እነሱ። እኛ ነን ቀልባችንን ያጣ ነው። ደግሞ ታፍሪያለሽ። ቆይ ስልኬን መጀመሪያ አጠገቤ ለተቀመጠው ሰውን ከአደራ ላትይ ትችያለሽ። መንገድ ላይ ላጋጠመሽ ሰውዬ ሊሆን ይችላል መሰጪው፣ እዛው ኮሊደር መንገድ ላይ። እሱን አስታውሳለሁ። የዚሁ ደግሞ ተመሳሳይ ነገር አንዲት ተሸላሚ ስልኳ ጠፍቶባታል።
ጥሩ ስልክ እንዲሁ በእንኳን ደስ ያለሽ ግርግር በመሳም አበባ በማስታቀፍ ይሄ በቃ አንዳንድ ሁኔታዎች አሉ እንደተባለው ደስታ ላይ ስትሆኚ ሀዘን ላይ ስትሆኚ እነዚህ አጋጣሚዎች ሊጠቀሙባቸው ይችላሉ። ከዛ ውስጥ እነማን ናቸው የእውነት አንቺ ሊረዱሽ የመጡት የሚለውን ከእጃችን ላይ ያሉ እቃዎችና አግዛችሁ የሚሉ ሰዎች ሳይቀሩ የድሮ ሰዎች እኔ ማስታወስ አሁን ልጅ ሆኜ ለቅሶ ሲሆን ቤት ውስጥ ለሆነኛ ሰው ቁልፍ ይሰጣሉ፣ የጓዳ የሳጥን ቁልፍ ይሰጣሉ ለሚያምኑት ሰው። ሀዘን ላይ ናቸው እኮ እያለቀሱ ነው፣ ግን ሰብስበው ቁልፋቸውን ይሰጣሉ። ለምን በዛ ሰዓት አንቺ ሀዘንሽ ላይ ነው እንጂ ትኩረት የምታደርጊው ቁም ሳጥን ተቆለፈ፣ ሳጥን ተከፈተ ምንም ልታስታውሻቺ። ስለዚህ እንደዚህ አይነት አጋጣሚዎች ላይ ቶሎ ብሎ አካባቢሽን በቁጥጥር ስር የምታዩበትን ነገር የምታምኚውን ሰው ለተረጋጋ ሰው በጣም በለፈለፉ ባፍ ይጠፉ ደግሞ ሌላኛው ምክንያት ይሆናል። ስለሆነ እቃ ዋጋ በዝርዝር ማውራት ዙሪያቸውን የተሰበሰቡ ሰዎች ጋር ሊሆን ይችላል። አነሳሽ ወይም አጓጊ ነገሮችን ማሳየት፣ ማውራት፣ ማጓጓት። 50 ግራም ወርቅ አለኝ ይላል። እኔም አለኝ አይገርምም፣ ይሄን ገዝቼው እዚህ ሀገር ሄጄ ያስመጥቼው አይገርምም። በቃ እንዴት እንደ አይን ብሌኔ እንደምጠብቀው የት እንዳለው ሁሉ ታወሪያለሽ። የባንኮቹ ውድ እቃ ማስቀመጫዎች ውስጥ አንተ ማስቀመጥ ያለብሽ እንጂ እቤት ያደርጋል። የሆኑ ሰዎች እኮ ቸግሯቸው እያሉ ሊሆን ይችላል። በልባቸው ደንግጣ ይሄ ቃላት እንዴ ቃላው እንዴ ብለው ሊሆን ይችላል። የዕለት ጉርስ ከብዷቸው ያሉ ሰዎች ዙሪያችን ሆነው ሊሆን ይችላል። የዕለት ጉርስም ባይከብዳቸው በሆኑ ነገሮች የሚጓጉ ሰዎች አሉ፣ የሚደነግጡ በሌላ ሰው እቃ ይሄ በሚያምሩ ውድ በሆኑ ነገሮች ብርግግ የሚሉ ሰዎች አሉ። እኔም አለኝ እዚህ ቦታ አስቀምጫለሁ ቢሸጥ እንዲያክል ዋጋ ያወጣል፣ አንጥቶ ደግሞ ከዛ ካስቀመጡበት ቦታ እዩት እያሉ ማሳየት ሊሆን ይችላል። ለብዙ ሰው ይሄንን ታሪክ ማውራት እንዲዘገጃጁልሽ ያደርጋል ማለት ነው። ከዛ ደግሞ ያው ክርስትና ያጠራፋት ተስማሽ ስትጠሪ አውጥተሽ ምደረትሽ ላይም ግንባርሽ ላይም ጆሮሽ ላይም ምደረድሪ ከሆነ ከባድ እኮ ነው። ጥበቃ አርቲፊሻል ነው ማለት ነው ያለብሽ። እርግጠኛ ነሽ ወይ ነው? አርቲፊሻል ነው ይሄ። አዎ ስለ ጥበቃው እንዴት ነው ነው ያልተዘጋ የተዝረከረከ ቦርሳ። አሁን ቦርሳሽን ዝግ ሁለት የሚያስፈራሩ ሾች ግቢሽ ውስጥ ሊኖሩ ይገባል። እንደዚህ ነገር ካለ እስከ መኝታ ቤት ጥበቃው በደንብ መጠናከር አለበት። አንዳንድ ሰዎች አሉ ያልተዘጋ የተዝረከረከ ቦርሳቸው ውስጥ በቃ ይሄ የሚያጓጉ ነገሮች ወጣ ወጣ ብለው ብሩም እንዳልሽው ጌጣጌጡም፣ ኤሌክትሮኒክስ እቃዎች፣ ሰዓት፣ የተለያዩ ሀገራት የገንዘብ ኖቶች። እኔ ከስርቆት ጋር ተያዙ የተባሉ በተለይ ቤት ውስጥ ስርቆት የሚፈጸሙ አይተሽ ከሆነ ትንሽ ብር አይደለም የሚሰርቁት፣ የተለያዩ ሀገራት የውጭ ምንዛሪ ገንዘቦች ይሄን ያክል የሚገመት ወርቅ፣ አልማዝ ይሄን ያክል ግራም እየተባለ አይደለም የሚዘረዘሩ። ስለዚህ በደንብ ተመልክተዋል እዛ ቤት ውስጥ ምን እንዳለ። ይሄ ሁሉ ነገር ቤት ውስጥ ሲቀመጥ አንቺ በቤት ሰራተኝነት የሚሆን በጥበቃም ይሆን ያስገባሹ ሰው በቀላሉ እንዲያገኘው በሚያደርግ ሁኔታ ለምን ወይም ደግሞ እንዲያውት ለምን ታረጊያለሽ? ወይም ያ ነገር እንዳለሽ እንዲያውቁ ማድረግ አንዱ በቃ እድሉ እንዲጠቀሙበት ያደርጋል። ዙሪያሽ ያሉ ሰዎች እነሱን ሆኖ ወይም ሊሆኑ ይችላሉ ብሎ አለማሰብ። አሁን ፖሊስ ብዙ ጊዜ ሪፖርት ያቀርባል እንዲህ አይነት ንብረት ቤት ውስጥ አይቀመጥ ወይም የተለየ ጥንቃቄ ያለበት ቦታ የሚል። አሁን ዛሬ ቅድም ያሳየውሻል ነበር አንድ ሪፖርት ፖሊስ ያወጣው ተመሳሳይ ጎረቤት ናት ያደረገችው ተመላላሽ የቤት ሰራተኛ ያጋጠማትን ነገር የነገረችኝ። የምትሰራበት ቤት ውስጥ ወንደላጤ ነው እና ልክ አልጋ ልታነጥፍ ፍራሹን ብድግ ስታደርገው ብዙ የታሰሩ ብሮች ናቸው ፍራሹ ስር ያሉት። ምንድነው በቃ አንዳንድ እኮ ግዴለሽ ሰው እኮ አለ። አሁን ውሰጂው ነው እንቁልልጭ ነው ምንድነው? እንግዲህ አስቢው ብቻ እሷ ደንግጣ አስቢው እሷ የሚከፈላት ደሞዝና እዛ ፍራሽ ስር የተጎዘጎዘ ገንዘብ ምንድነው? ወይ በስመ አብ ወልድ ምናምን ብላ መልሳ ነው ፍራሹን ያደረገችው። ስለለኝ ይሆን ካላለች በስተቀር ሊያስብልም ይችላል። ግን ያው ዞሮ ነግረዋለች ያጋጠማትን ነገር። ከዛ ወዲያ ካልተጠነቀቀ እንግዲህ ምን ታረጊዋለሽ? ስለዚህ አሁን ቦርሳችንን ንብረታችንን እንድናይ የሚያደርጋል። በደንብ ያልተዘጋ መስኮት፣ ያልተገጠመ መኪና ድንገት
ኮንዲሽናል ሆነ ወይም ሲቹዌሽናል ሆነ ስርቆት ሰዎችን ሊያመቻች ይችላል። ለምሳሌ በእግሩ ወክ እያደረገ የነበረ ሰው መስኮቱ ዝቅ ብሎ ያንቺ መኪና ዞር ዞር ሲል ማንም የለም፣ ግን ከጀርባ በደንብ ያውት ተዘግቷል። በሩ ሁሉ እኮ ቼክ የሚያደርጓሉ የመኪና በር ይሄን ላፕቶፑ፣ ጌጣጌጡ፣ ውድ ልብስ፣ እንደው ሱፍ እንኳን ከላውንደሪ አውጥተሽ ተሰቅሎ ሲታይ እዛ ከጀርባ ያለው መኪና ጋር በቀላሉ መነሳት የሚችል ነገር ነው። በደንብ ያልተዘጋ የቤት በር ሰዎችን አነሳስቷል። ቁልፉ እዛው ላይ የተንጠለጠለ የቤት በር ወይም የመኝታ ቤት በር መስኮት ለመግባትና ለመክፈት በጣም ቀላል የሆኑ መዝረክረኮች ማለት ነው። በቃ አንቺ ችላ ብለሽዋል፣ እርግጠኛም አትሆኝም ከፍቶ ገብቶ ነበር ወይስ እቃ ተወስዷል። ምንም ባይኖርሽ ራሱ የለበሽውን ብርድ ልብስ ታዲያ እንደዛ ይዞ ሊሄድ ይችላል ከመጣ አይቀር ብሎ። በግልጽ የሚታዩ የቁልፍ አቀማመጦች ብዙ ሰው በምን ይሸወዳል? ህይወት መረጃ ላይ የራሳችንን ቁልፍ ተጠቀመውበት ቦታው ሊመልሱት ይችላሉ። አልጠፋም ቁልፍሽ፣ አንቺም ሁልጊዜ በእኔ አካባቢ ነው ቁልፌ። እንደ ቁልፍማ የት ትያለሽ አይደል? እየተጠቀሙ እየከፈቱልሽ ሽንት ቤት እየተጠቀሙ ይወጣሉ። ቶይሌትሽን እንደዛ ሊያደርጉ ይችላሉ። እና የሰጠሽኝን ቁልፍ ነው ልትባይም ትችያለሽ። አብሮሽ የሚኖር ሰው፣ እንግዳ የሆነ ድግስ ላይ ያለ ሰው ሊሆን ይችላል። ይሄ መሯሯጥ ውስጥ ሆነሽ አንቺ ቁልፍሽ እጅሽ ላይ ነው፣ ስትነሽም አለ ጠረጴዛውም ቦርሳሽም ውስጥ፣ ግን የሆነ ሰዓት ላይ ሄዶ ነበር ቁልፉ። እሱ ነው ያንዱ ይሄ በትኩረት አለመኖር፣ በጥንቃቄ አለመኖር። ሌላኛው የግል ንብረቶቻችን ሆነው ብዙ ህዝብ በተሰበሰበበት ቦታ ጎልተው የሚታዩ ብዙ ጊዜ እንደሚባለው አሁን በዓላት ሲደርሱ ውድ ዕቃና ጌጣጌጥ አድርጋችሁ አትውጡ እንደሚለው ፖሊስ ሰፍ የሚያደርጉት ሰው ሊኖር ይችላል። ጌጣጌጦች፣ ካሽ በገንዘብ የታጨቀ ዋሌት ይዘው የሚዞሩ ሰዎች ራሱ ዋሌታቸውን ደግሞ እንደዛው እያሳዩ የሚሄዱ ሊሆኑ ይችላሉ። በአገልግሎት ተቋማትና በንግድ ስፍራዎች ውስጥ ደግሞ በሰራተኞቹ በጣም ቢዚ መሆን ምክንያት የሚፈጠሩ አገልግሎት የሚወስዱ ደንበኞች ለስርቆት የተነሳሱባቸው አጋጣሚዎች። አረ ብዙ ነገር አለ ጠረጴዛቸው ላይ ሪሴፕሽኒስቶቹ ሲያጓጓ፣ በቃ ቅድም የተባለው ታቡም የሴትዮዋ ቦርሳም የተሰካኩ ስልኮች፣ ውድ ስልኮች፣ ብዙ ገንዘብም የካሸሪ ሳጥን ክፍት ሆኖ ሊሆን ይችላል። ግን እነሱ ምንም እያስተዋሉ አይደለም። ይሄን አጋጣሚማ ልጠቀምበት የሚሉ በዛው ልክ ደግሞ ትኩረት አልባ የሆኑ ንብረቶች ሲዝረከረኩ ትኩረት አልባ ሆነዋል። ይሄ ገንዘብ ወጥቶባቸዋል እንዳልወጣባቸው የሆኑ ጥበቃ ያስፈልጋቸዋል፣ ጥበቃ ግን የለም አይነት ሲሆኑ ያው ጤና ስጥልን ነው። ሌላው አንድ የተመለከተው አንቺ አልጠበቅሽውም ማን ይጠብቅልሻል አይነት ስርቆት ነው የሚሆነው። ማውሰጅ እያለኝ ነው ጋብዞኝ እንዴት ነው ግብዣውን ማልቀበለው ያስብላሉ። ሌላ በጣም የሚያነሳሳቸው ነገር የኛ ንብረቱን እንደ ዘበት ወይም እንደ ቀላል መውሰድ። ለምሳሌ በጣም ውድ ስልክ የሆነ ቦታ ጣል አድርገነዋል እንደተባለው፣ የአንገት ወርቅ አውልቀን ድንጋይ ላይ ያስቀምጠን ሊሆን ይችላል፣ ወይ ልታጠብ ጸጉሬን ብለን ሊሆን ይችላል፣ ወይም የሆነ ብቻ ተግባር ኖሮብን ግን የተቀመጠው ቦታ ትኩረት ያልተሰጠውና ውዱነቱን ያልጠበቀ ሲሆን፣ ወሳኝ ቁልፍ የሆነ ወንበር ላይ ወርወር አድርገነዋል፣ ካዝና የሚከፍት ሊሆን ይችላል። ብዙ ገንዘብ እነሱ ፊት ዘና ብሎ መቁጠር ለብዙ ሰው ለምሳሌ አንቺ የናቅሹ ገንዘብ ትልቅ ግቡ የህይወት ግቡ ሊሆን ይችላል። ዘና ብለሽ 100 10,000 20,000 እያልሽ ቀጥለሻል ቤት ውስጥ እየቆጠርሽ ነው። ሌላኛው ደካማ ወይም ዝርክርክ ነገራችንን በደንብ በማወቅ ዊክ ሴኩሪቲ ስታይል ያላቸው ሰዎች አሉ። ለራሳቸው ለእቃዎቻቸው፣ ለንብረቶቻቸው፣ ለኑሮ ዘያቸው እቃቸውን ቁልፋቸውን የት እንዳስቀመጡ ማያውቁ፣ ብራቸውን የት የሚያስቀምጡ። ለምሳሌ ራሳቸውን በአግባቡ መከላከል የማይችሉ ልጆች አንገትና ጆሮ ላይ ውድ ጌጦችን የሚያደርጉ ማንን ሊጠይቁ ነው ጠፋ ቢባል? ወይ ሁልጊዜ ልጆቹ ዙሪያ ናቸው እነኛ ሰዎች ሁልጊዜ እርግጠኞች ናቸው። እንደዛ አለ። የሆነ ሰው እያጫወታቸው አውልቋል። የሆነ ሰው የሆነ ቦታ ከረሜላ ልግዛላችሁ ብሎ ዘርፏቸዋል። ከዛ ማንን ነው የሚጠይቁት ነው። ይሄ ምንድነው ዊክ ሴኩሪቲ ስታይል ሲኖርሽ ነው። በተለይ ትምህርት ቤት ልጆች ሲላኩ ይሄን ባይደረግ ጥሩ ነው። ያጋጥማል ደግሞ ጠፋ ይባላል እንዴ የቱ ጋር ከጆሮአቸው ላይ አውልቀውት ይሆናል ምናምን ይባላል። ግን አይደለም። ትምህርት ቤቱ የፈለገ በእንደዚህ አይነት ነገር ላይ ጥብቅ ፖሊሲ ቢኖረው እንኳን ስርቆት እንዳይፈጸም ይህንን አጋጣሚ ደግሞ የሚጠቀሙ ሰራተኞች ሊሆኑ ይችላሉ። አብረው የሚማሩ ልጆች ሊሆኑ ይችላሉ።
ባልተቆለፈ ወይም በማይቆለፍ ቁም ሳጥን ውስጥ ብዙ ንብረት አስቀምጦ ኖርማል ሆኖ መኖር። ግን እኮ ቁልፍ የለውም። መኝታ ቤቱም ቁልፍ የለውም። ሎከሮቹም እንደነገሩ ናቸው። ያውቃሉ እዛ ቤት ውስጥ የሚመላለሱ ሰዎች። አስተማማኝ ደህንነትና ጥበቃ በሌለበት ቤት ውስጥ ስለ ገንዘብ አይነት ማውራት፣ ማሳየት፣ ዲስፕሌይ ማድረግ፣ የቁሳቁስ አውደ ርዕይ ማድረግ፣ የማዕድን ወሬ ማውራት። ውድ ማዕድናት ተቆፍሮ ነው እኮ የሚወጣው። ቲጂኬት ይመጣል ቤት ውስጥ አይቆፈር። ኦፓል እኮ ነው የጣቴ ቀለበት ካልሽ በቂ ነው። የሸመታና የሽያጭ የግዢ ወሬዎችን በጣም በአጓጊ ሁኔታ የሚያወሩ ሰዎች አሉ። ስንት ወጣበት፣ ምን የት ቦታ ነው የተገዛው፣ የት ቦታ ነው የሚሸጠው መልሶ የሚል ወሬ የምታወሪ ከሆነ 200 ሺህ እኮ ነው ይሄን ቴሌቪዥን የገዛው ብቲ እንዴ። እሺ ከዛ ነስ ያካፈለ ነው ሰውየው። ላፕቶፕን በወስዳትማ አይጎዳቸው። ያካፈለ ነው እንጂ አሁን 200 ሺህ በሱ ህይወት ውስጥ መቼ ነው የሚመጣው? ከሁለት ዓመት በኋላ ማያገኘው ይሆናል። ስለዚህ በቃ ብዙ ስለተገዙ ነገሮች ቤት ውስጥ ስላሉ ቁሳቁሶች ይሄን ያክል የተገዛው ይሄን ያክል ያወጣውበት አይነት ወሬ አንቺ ገንዘብ እንደተረፈሽ እንደ ዝም ብለሽ እንደምትጫወቺበት አድርገው የሚያስቡ ሰዎች በዙሪያሽ ሊኖሩ ይችላሉ። ስለዚህ ጊዜና አጋጣሚ ይጠብቁልሻል የሚፈልጉት። ሌላኛው ደግሞ ምን እንዳላቸው የማያውቁ ሰዎች አሉ። ምን እንዳላቸው ችግር የለባቸውም። የሆነ ቦታ ላይ የሆኑ ቁሳቁሶች አሏቸው። ምን እንዳላቸው የማያውቁት ሰዎች ምን አይነት ሰዎችን ሊፈጥሩ ይችላሉ? በቸልተኝነት ማንነት ውስጥ የሚኖሩ ሰዎች አጠገብ ያሉ ለምሳሌ አሁን የብዙ ሰው ችግር የነበረው አሁን እንኳን ያው መቼም ገንዘብ ዲጂታል በሆነ መልኩ መንቀሳቀሱ በጣም ጥሩ ነው። ለዚህ ማለት ነው። ብር ቦርሳሽ ውስጥ ታረጊያለሽ፣ ቆጥረሽ አታስቀምጪም። ምን ይሄ ብር ጎደለብኝ የሚል እኮ ብዙ ጊዜ ይሄ ሁላችንም አጋጥሞናል። ምን ነው አነሰብኝ እንዴ 5000 ብር ነበር እኮ ቦርሳዬ ውስጥ እንዴ አሁን 1500 እኮ ነው ያለው፣ የት ሄደ? ቁጭ ብለሽ ልታሰይ ትችያለሽ። በመሃል የሚያሾልክ ሰው ሊኖር ይችላል አጠገብሽ፣ አብሮሽ ሊኖር ሰው ሰተት ሲያረግ 1000 ብር ሊያነሳ ይችላል። በቃ ያገኙትን እንዲህ አይነት የሚያደርጉ ሰዎች አሉና ይሄ ካሽ በተለይ ዝም ብለሽ አንቺ ስንት ይስቆጥረዋለሁ ያለሽ አንዳንዴ እና 10 እየቆጠርኩ ላስቀምጥ ነው ብለሽ እኮ ይሆናል እንግዲህ ቦርሳሽ ውስጥ የተቀመጠው ግዢ ፈጽም ያለው ራሱ ተሽጣንቂው። ልክ ለምሳሌ አንቺ ሄደሽ የ200 ብር ዕቃ ገዝተሽ እንደገና 5000 ብር ትቆጥሪ ማለት ነው። ወደ ኋላ 4800 ነው ያለኝ። እሺ አሁን ደግሞ ከዛ አታቂውም ስንት ብር እንደወጣ። በዚህ መሀል ብዙ ሰዎች ብዙ ስለሆነ አይደለም ገንዘቡ የሚጎድልባቸው ሰዎች አሉ። በጣም ያው ባለቤቱን ካልናቁ አጥሩን አይነቀንቁ ነው። ንቀውሻል። አንድ እንደውም የሆነ ቪዲዮ አላሳየውሽም? የሆነ ጊዜ ላይ ልጁ ሰራተኛ ቀጥሮ ነው የሚኖረውና ይጎልበታል ብራው። ከዛ የሆነ ቀን በቃ ሊታጠብ ሲገባ ወደ ሻወር ቤት ካሜራ አስቀምጦ ገባ። ቀስ ብላ ከኪስ ውስጥ መጠራጠሩ እኮ በዛ ነው የምታወጣው። እንደተባለው 3000 ከሆነ 400 600 200 ታወጣ። ከዛ በቃ ተያዘች፣ እጅ ከፈንጅ ለመካድ ሞከረች። ቪዲዮ ወጣ። ልክ እንደዚህ ብዙ ሰዎች አጋልጣው አይቻለሁ። ግን አሁን ችግራችን የሚሆነው አጋልጣው ራሱ ሰዎቹ ላይ እርምጃ ተወስዷል አልተወሰደም እርግጠኛ ያው በቃ አሰናበተ ከቤት። ምን ያደርጋል? ምን ታረጋቸዋለሽ? ከባድ ነው። ምን እንዳለሽ ሳታቂ መዘረፍ ግን ሲያናድ ምን ችግር አለው? ያው ሞልቶ ቢትረፈረፈው ነው እንግዲህ ያላወቀው ያስብላል አይደል? ግን ያናዳል። ለዛ እኮ ነው አሁን አንቺ ምን ያክል ብር ነው ትጠራጠሪያለሽ? ወስደውብኛል አልወሰዱብኝም የሚለውንም አንዳንድ ጊዜ ወይ በጣም የጎላ ልዩነት ሲኖር ይሆናል እንዳይዘኝም ያስብላል። ሌላው አሁን እነኚህ ሰዎች ምንድነው ትኩረት የማያደርጉ ሰዎች ስለሚሆኑ የት ሄደ ብለውም ስለማይጠይቁ አጠገባቸው በቤታቸው ያለውን ቁስ ሀብት የማያጣሩ ኦዲት የማያደርጉ የማይጠራጠሩ ይሆናሉ። እዚህ እነኛ አይነት ማንነት ያላቸው ሰዎች አጠገብ መሆን ቅድም የተባለው ሀብታቸው እንዲመዘበር ምክንያት ይሆናል ማለት ነው። ሌላው በኢዚ መኒ ዙሪያ ያሉ ሰዎች በጣም በቀላሉ ገንዘብ ዙሪያቸው ንብረት ዙሪያቸው የሚገኝ ሰዎች አሉ። ቅድም የተባለው የፍራሹ ስር ገንዘብ እሱ ሊሆን ይችላል። ቀላል ገንዘብ ሲኖር ብዙ ጊዜ
እንዲህ ጥብቅ አድርገን ላንይዘው እንችላለን። ያልሰራንበት ያለፋንበት ከሆነ በየቦታው ሊዝረከረክ ይችላል። እዛም ጋር ድፍን ብር ነው፣ እዚህም ጋር የታሸገ ብር ነው። የሆኑ አብረቅራቂ ቁሳቁሶች ይወጣሉ ይገባሉ። እዛ ቤት መኪና ውስጥ ስትገቢ እዛ ሰው ጋር ዝርዝር ብሮች መሬት ላይም ተንጠባጥበው ታገኛለሽ። ብቻ ላንቺ በጣም ተራራ የሆነብሽ ነገር እዛ ሰው ህይወት ውስጥ በእንቅስቃሴ ውስጥ ቀላል ናቸው። ኪስ ውስጥ ስትገቢ ሊታጠብ የሰጠሽ ጃኬት ውስጥ ብዙ ነገር ይኖራል። ሀብል ሊኖር ይችላል፣ ጌጣጌጥ ሊኖር ይችላል፣ ገንዘብ የታሰረ ሊኖር ይችላል። የሆነ የገንዘብ መጠን ከቦርሳቸው አፍሰው እያወጡ ያዘው ያዡ እያሉ የሚጋብዙ ሰዎች፣ ለገንዘብ ጣጣ የለኝም እያሉ መርሃቸውን የሚናገሩ ሰዎች፣ በቤታቸው በመኪናቸው በቢሮቸው ሁልጊዜም የሆኑ ጠቃሚ ነገሮችን የሚያዝረከርኩ ሰዎች፣ ሀብት ንብረትን አዝረክርከው በድግግሞሽ የሚታዩ ሰዎች ሰለባ ናቸው። በጣም በሚያምኗቸው ሰዎች ጭምር ሊሆን ይችላል ሰለባ የሚሆኑት። በዚህ አይነት ሂደት ውስጥ ከታዩ ቪዲዮዎች ውስጥ አንዱ ቢሮ ውስጥ ነው። ቦርሳ ታስቀምጣለች። ቪዲዮ ሴትዮዋ ነጮች ናቸው፣ የውጭ ሀገር ቪዲዮ ነው እና ሁልጊዜ ዘረክረክ የሚል ነው። ከዋሌቷ ውስጥ ገንዘብ ይታያል። ያጓጊ የለም። የእነሱ ብር ደግሞ አዲስ ነው፣ ታሽጎ አለ። ትወጣለች፣ ትገባለች። የሆነ ጊዜ ግን ተጠራጠረች እና ቪዲዮ እንዲወጣ ነው ያደረገችው። ቪዲዮ ሲወጣ የራሷ አብራት የምትሰራ ሴት ናት ወጣ አድርጋ የራሷ ቦርሳ ውስጥ የከተተችው። በድግግሞሽ ግን እነኛ ነገሮች ይደረጉ ነበር ነው። ሁልጊዜ ግን ቦርሳዋ ክፍት ነው፣ የቢሮዋ ወንበር ላይ ነው የሚደረገው። እሷ በቃ ችግር የለውም ካሜራም አለ አጠገቤ ጓደኛዬ ናት ያለችው በሚል ነው። አንድ ወቅት ላይ ግን ጎደል አለባት ወይም እርግጠኛ ነበረች መሰለኝ በዋሌቷ ስለያዘችው ነገር እንደዛ ሆኗል። ሌላኛው አንድ የተመለከትኩት ነገር አጓግቶ ሬስቶራንቶች አሉ አይደለ? ከበው የሚዝናኑ ጓደኛ ማቾች ቤተሰቦች ይኖራሉ። ሆቴሎች ውስጥ ጠረጴዛ ላይ እየተበላ እየተጠጣ አንድ አስተናጋጅ በሳህኑ ስልኩን ይዞ ሄዷል ታይቷል። ስልኩን አንስቶ ይዞ ሄደ። ሞቅታ ውስጥ ነሽ፣ የተንጫጫሽ ነው የምታወሪው። ይሄ እንደ ምንድነው ዳርክ ላይት አይነት ነገር ነው። ሲሲቲቪው አጉልቶ አያሳይም። ጀርባውን ነው ሰጥቶ ያለው አስተናጋጁ። እኔ አይደለሁም አልወሰድኩም ማለት ይችላል፣ ግን አሳይቶታል በከፊል። ሌላኛው እንዲሁ ብሩህ የሆነ ቀን ላይ ነው። ትላልቅ ሰዎች ናቸው፣ አዛውንቶች ናቸው። ቦርሳ ከኋላ አንጠልጥላለች ሴትዮዋ። እሺ፣ ከኋላ ከነሱ ኋላ ያሉ ሚዝናኑ ሰዎች ዞር ሲል ቦርሳዋ ክፍት ነው። ዋሌቷን ያየው። ከዛ እጁን ሊታጠብ ነገር ነው የተነሳው። ሲመጣም በደንብ አየው፣ እጁን ሰተት አደረገ ማለት ነው። ከጀርባ ነው ቦርሳዋን ያንጠለጠለችው። ከሚዝናኑበት ጠረጴዛ ያለ ወንበር ላይ እጀታው ላይ ነው ያደረገችው፣ ከኋላ እንዳይረብሽ ብላ እጁን ሰተት አደረገ። ከኋላሽ የተቀመጠ የሚስተናገድ ሰው ማለት ነው። ከዛ ጨርሰው ወጡ። ዋሌቷን ይዞ የሄደው እሷ እንግዲህ ሊከፍሉ ነገር ነው ባዶ ሲሆን ያየችው። ካሜራ ይውጣ የተባለው ይዞት ሄዷል። በቃ ዋሌቱን የሚገርም አበበ ነው ከበደ ነው አታቂም። በቃ እንደ አይነት አጋጣሚዎች አሉና ያው ብዙ አይነት ሰዎች እንድንመለከት ያደርጋል። ራሳችንን ለስርቆት የምናመቻች አይነት ሰዎች እንዳንሆን መጠንቀቁን ያስፈልጋል። በምን አይነት ሁኔታ ውስጥ ነው የተሰረቅ ነው የሚለውንም እንድናይ ያደርጋል። በሌብነት ጥርሱን የነቀለ እንዳለ ሆኖ በእግረ መንገድ አጋጣሚውን የሚጠቀም አይጠፋ ነው። እያንዳንዱ አጋጣሚ ያው ለስርቆት ልታመቻች ትችላለች የሚለውን ነው። እኔ አንዳንድ ሰዎችንም እያስታወስኩ ነበረ ስታወሪ። በቃ ይሄ ከየሆኑ ሰዎች ባህሪ ያለ አይደል፣ በቀላሉ ሊሰረቁ ይችላሉ የምታያቸው። ለእንደዚህ አይነት ሰዎች ኢላማ ሊሆኑ ይችላሉ። በቃ የተመቻቹ ሰዎች አሉ። ሰዎቹ ደግሞ የሆነ ሁሌ ደግሞ የምትነግራቸው አይነት ሰዎች ናቸው። ኧረ ተው አትዝረክረኩ፣ አንድ ቀን ነው አጥቃሽ የሚመጣው። ተው በቃ ጥንቃቄ አድርጉ፣ እንደዚህ ማውራት ያስፈልግም፣ ቃን እንደዚህ ማዝረክረክ ያስፈልግም ብለሽ የምትመክሪያቸው ሰዎች አሉ። ከባድ የሚሆነው ግን ያልሆነ ጥርጣሬ ሲኖር፣ ለምሳሌ እኔ አንቺ ብዙ ጊዜ እየተዝረከረክሽ የሆነ ቦታ ላይ መጥቼ ቤትሽ ሊሆን ይችላል ምናምን ገብቼ በወጣ ማን እንደሰረቀው ባታቂ የሆነ ነገር ቢጠፋ ትግስት መታ ነበር ብትይ አይምሮሽ ውስጥ ተሰንቅሮ ሊቀር ይችላል። እንዲህ የሚያደርግናቸው ሰዎች ይኖራሉ። እኔ እንደውም አንዳንዴ ሲሲቲቪው ጥሩነቱ ቢያንስ እሱንማ ከሌኔ ሰረቀ ብለሽ ደምድመሽ ምንም አትጠብቂው እኮ ሰው ሊሆን ይችላል የወሰደው። ጎረቤትሽ ሊሆን ይችላል ገባ ብሎ ወጣ። አሁን ቅድም ያየነው የፖሊስ ሪፖርት ጎረቤት ናት አይደለ የሰረቀች 1.2 ሚሊዮን ብር የሚገመት ንብረት ከቁም ሳጥኗ ውስጥ ነው ከፍታ እሷ ለስራ ሄዳ ሰብራ ያወጣችው። ጎረቤቷ ናት። ፖሊስ ይዟታል። እንግዲህ ጎረቤት አብረሽ ቡና ትታጫለሽ
ማህበር ትጠራሪያለሽ ስንት ነገር አለ ከጎረቤት ጋር ብዙ ነገር ቤቴንም ይውልኝ ብለሽ እኮ ትይጨልሻል ከቤተሰብ አደራ እንግዲህ ወጥቻለሁ ቤቴንም በሬንም ቼክ ያረጋችሁ ብለሽ እኮ የምትሄጁ ጎረቤትን ነው ግን ሌባው እዛው አጠገብሽ ቁጭ ብሏል በተቻለ መጠን ግን ማማለል እንደው ብንቀንስ ሰዎችን ማማለል ይሄ ድንግጥ የሚሉበትን ነገር አንጻራዊ ነው ሀብት እኮ አንጻራዊ ነው ያ ልክ ነው በአዲስ ማንኪያ ስታውጪ የሚደነግጥ እኮ ሰው ሊኖር ይችላል የዛገው ማንኪያ አንቺ ናክሽ ነገር ለሌላው ሰው እሺ ታዛ ነው እየሰማችሁ ያላችሁ ታዛ